አንቺ አምሻል እንዴ? ምንድነው እያደረግሻለሽ? ለምን ደው ሰው ሲነግርሽ ማፈን? እንደዚህ ምን ትሰሪያለሽ? ቆይ እስኪ ንገሪኝ፣ ምን ፈልገሽ ነው? ምንም ካልፈለግሽ እሺ፣ ለምን እቴቴን ትከታተያታለሽ? እቴቴ ይሄንን እንደምታረጊ ብታውቂ ምን የምታረግሽ ይመስልሻል? ይቅርታሽ ምንም አያደርግልኝ። ሰው የሚነግርሽን ነገር አስቢ። ማማ የጡጦሽ የታለ? አለ የታለ? ይዘሽዋል እንዴ? ይዘሽዋል? አው እሺ አምጪ። ቆይ አምጪ። ማነው? እኔ ነኝ። አጸደ ክፈች። ግቢ። የምን ፖሊስ የምን ጠባቂ ነው አጸደ? እኔ እንጂ አላቅም። የላክሻት ልጅ ነች በፖሊሶች እንደተከበበ ነው የነገረች። እኔ ማንንም ጠባቂ አላኩም አጸደ። ማናት ጠባቂ ብላ የመጣችሁ? ማን እንደሆነች አላቅም። ወጥመድ ነው። ሆን ተብሎ እኔ ወደዚህ እንድመጣ የተደረገ ወጥመድ ነው። እንዴት? እኔና እንዴ የምትጠይቅኝ አጸደ? እንዴት ይሄንን እንኳን ወጥተሽ አታጣሪኝ? እንዴት አንድ ተራ ስልክ በተደወለ ቁጥር እኔ ጋር እንዴት ትደውያለሽ? እኔና አንቺ አብረን ከታየን ምን እንደሚፈጠር ታውቂያለሽ አይደል? ምን ላርግ ታዲያ እመቤት? እውነት ነው የመሰለኝ። እንዴት አታጣሪ? እቺ ልጅ አታስጮብኝ። ወደዛ አባቢያት። እንዴት አርጌ ላጣራ እመቤት? ፖሊስ እንዳለና እንደሌለ ለማጣራት አይን የለኝ። ያንቺን ስም ጠርቶ የሚደውልልኝ ስለሌለ እውነት ነው የመሰለኝ። ጥሩ፣ አሁን የተደወለበትን ስልክ ስጪኝ። ስልኬ ላይ ለመጨረሻ ጊዜ የተደወለ ስልክ ነው። እሺ ምህረት፣ ጥሩ። እስከዚህ ደረጃ ደርሰሻል እንዴ? ታውቂያታለሽ እንዴ እመቤት? አንድ የትንኝ እድሜ ያላት ትንኝ ናት አጸደ። ነፍሴን ከስጋዬ ካለያያችሁት ብላ አስቸግራኛለች። እስኪ እንግዲህ ደግሞ ስራዬን ወደ እሱ አደርገዋለሁ። አንቺ ወደዚህ ስትመጪ አይታሻለች። ስለዚህ ችግር አትፈጥርብንም? አይ ማየቷ የሷን ብቻ ነው የሚያጠፋው። አይ ምህረት፣ እግሮች እንደ ይሁዳ እግሮች ለሞት ፈጥነዋል። እንደ ጴጥሮስ አልቅሰሽ ብትለምኝ እንኳን ልቤ ላንቺ በፍጹም ርህራሄ የለው። በዕለተ ዓርብ እንደተጎነጨው ሞት የሞት ጽዋሽን አጠጣሻለሁ ምህረት። እመጣልሻለሁ፣ ጠብቂ። እሺ እንዴት ነው በስተርጅና የልጅ ጠረን ማሽተት? በመጨረሻ ሰዓታት ያገኘዋት ስጦታዬ ነች። ማንም በህይወቴ ይሄን የመሰለ ስጦታ የሰጠኝ ሰው የለም። እንዲህ ነው ጓደኝነት። ላንቺ የምሰጥሽ ድንቅ ስጦታዬ ነው። አመሰግናለሁ። ደሞ አድጋልሻለች። እውነትሽን ነው እመቤት? አዎ አድጋለች። ደሞ ቆንጆ ልጅ ነች። ውበትማ ከዘሩ ነው እመቤት። ቶማስስ ቢሆን ምን ይወጣለታል? እሱስ ልክ ነሽ፣ ከዘሩ ነው። አጸደ። አቤት እመቤት። አሁን ግን ጠላት መጥቶብሻል። በራስሽ እጅ ሳታጣሪ እኔ መጥራትሽ በራስሽ እጅ ጠላትሽን እንደጠራሽ ወቂ። ማናት? ምንድነው የምትፈልገው? ለኔ ትንኝ ናት አጸደ። ላንቺ ግን ትልቅ የተራበች አውሬ ናት። ምን ልታገኝ ምን ልትበላ ወደኔ መጣች? ብርሃንሽን። ብርሃኔንማ ማንንም አይነካብኝም። እንግዲያው ስለዚህ ፊልሚያ ደግሞ ራስሽን ታዘጋጃለሽ። ማንንም መውሰድ ካለበት ቅድሚያ እኔን መግደል አለበት። ምህረት፣ ቆይ ምንድነው እየፈለግሽ ያለሽው? ምንድነው እዚህ
ነገር ላይ እንደዚህ ስሜት ያገኛሽው? ምን ለማግኘት ነው ቴቴን ስትከታተያት የነበረው? እቴቴ ወዴት ነው እየሄደች የነበረው? የት እንደምትሄድ ነው ያላውቅም። የት እንደምትሄድ ለማወቅ ነው የተከተልኩት። እሺ እሷን ተከታትለሽ ምንድን ነው የምታገኘው? ሊሊ። ቆይ ሊሊን ለማግኘት ለምንድን ነው በዚህ ልክ የፈለግሽው? የት እንደገባች ብቻ ነው ማወቅ የምፈልገው። እሺ የሰረቅሽውን ፋይል መለሽ? አልመለስኩም። ዛሬ መልሳለሁ። ሰምኛለሽ ምህረት፣ ቆም ብለሽ ብታስቢ ጥሩ ነው። ይሄ አካሄድሽ እንኳን ላንቺ ለምትወጃቸውም ለሚወድሽም ሰው ስቃይ ነው የምትሰጪው። ከስራ ስመለስ በምፈልጊው መንገድ ያንን ፋይል መልሰሽ እንዳገኝሽ። ምህረት፣ ሰው እንዴት በገዛ እጁ የራሱን ጉድጓድ ያምሳል? እሺ መልሳለሁ ማሚ። ቴቴ ግን አገኘሻለሁ። ዝበዛ ምንም አይነት ድምፅ መስማት አልፈልግም። ወይ ቴቴ አስደነገጥሽኝ እኮ። ስትገቢ ደግሞ አልሰማሁሽም ነበረ። አንቺ ቀልብሽ የት እንዳለ እኔ ምን አባሽ አውቄ? ይኸው የሚገባው የሚወጣውን አታውቂም። ዝም ብለሽ ቤቴን ታዘርፊያለሽ። ኧረ እትዬ እንደዛ አይደለም። ዝም በይ። ድምፅ መስማት አልፈልግም። እሺ በይ አሁን ነው የጀርባዬን ተጫጭኑኛል። እሺ ቴቴ ቤቱን አጥርቼ እመጣለሁ። መጀመሪያ ነሽ ስፈኛ ታጥዳለሽ። እሺ አንተ እንዴት ነው ያማረብህ? እንዴት ነህ? አለሁ ልጅ ኪድ። ስራ እንዴት ነው? ቆንጆ ነው። ምን ሆነ የፈሰስከው? እኔ አላውቅም ኪድ። በጣም ጭንቀት ውስጥ ነኝ። የሆነ ልቤን ፍርሃት ፍርሃት እያለኝ። ምንድን ነው የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ግን በቃ ፍርሃት ይሰማኛል። አይዞህ ነው ኪድ እባክሽ እሺ በይ። ምንድን ነው እሺ የምልህ? እባክሽ ኪድ ከምህረት ጋር እንደሆን ፍቀጅልኝ። እውነት ኪድ ከእሷ ጋር ስርቅ ህይወቴ ትርጉም አጣብኝ። እመኚኝ ኪድ፣ እኔ ከምህረት ጋር እውነተኛ ህልም አለኝ። ቶም እኔ እሺ ምን ላድርግ? እንዴት ብዬ ነው ልጄን አሳልፌ ለቴቴ የምሰጣት? አውቃለሁ ኪድ፣ ልጅሽ ናት፣ ትሳሽላታለሽ። ግን ደግሞ እኔም ወንድምሽ ነኝ። ለእኔም አስቢልኝ። እንዋደዳለን እኮ። የእኔና የምሩ መለያየት ለእኔም ለእሷም ህመም ነው። በጣም እንዋደዳለን እኮ። እመኚኝ፣ አሁን እንደ በፊቱ አይደለሁም። እማዬም ቢሆን ምህረት ጋር እንዳትደርስ ማድረግ እችላለሁ። እንዴት ነው እሺ ይሄንን ማደርገው? ነው እስከ መቼ ነው ደብቃት የምትኖረው? ግን ደግሞ እየጠበቅኳት መኖር እችላለሁ። እስከ መቼ? እስከ ዕለቷ ሞቴ ድረስ። ቆይ ለምን ስቃያችሁን ታብዝታላችሁ? በቃ እኮ አንዳንድ ነገር ህይወታችንን የሚያበላሽብን ከሆነ መተው ነው አይደል እንዴ? ስቃዬ የበዛው ህይወቴ የተመሰቃቀለው ምሩን ከህይወቴ ለማስወጣት የሞከርኩኝ ጊዜ። ቶም ፍቅር ሊኖራችሁ ይችላል፣ ግን ይህንን የፍቅር ስቃይ የምታሳልፉበት አቅም ሊኖራችሁ አይችልም። እኔ ምሩን ከማጣ ምንም አይነት ነገር እሸከማለሁ። እሺ እኔ የለሁበትም ተው ብያለሁ። አይ ካላችሁ ግን ናገባኝ። እኔ በገሃዱ ብከለክላችሁ እናንተ በድብቅ መቀጠላችሁ አይቀርም። ግን አስብበት ቶም፣ ይሄ የፍቅር ጉዟችሁ ዋጋ እንደሚያስከፍላችሁ። በእኔ በኩል ዝግጁ ነኝ። ለነገሩ ምህረት አንተ ጋር ባትሆንም ከቴቴ ጋር መታገል ከጀመረች ቆየች። እሱን ነገር ማስቆም አለብን ኪድ። እንዴ
እንዴት በዚህ ልክ የድመት አፍንጫ ካላሸተትኩ ትላለች? ቆይ እኔ ነግሬያታለሁ። እንግዲህ አንተን ከሰማች እስቲ ጠይቃት። አንቺ ምንድነው የሚያልፈሰፍስሽ? በደንብ ሽኝ እንጂ። እንዴት ይሄው እያሸውሽ እኮ ነው። ሴትዮ ቀስ አንቺ። አቤት ቴቴ። ያቺ ምህረት የሚሏት እዚህ ቤት መታ ነበር እንዴ? አይ አልመጣችም። ዛሬ አላልኩሽም? ሰሞኑን መታ ነበር እንዴ? አይ አልመጣችም ቴቴ። ለነገሩ አንቺ ቤቱን መቼ አይተሽው? ማንስ ገብቶ ቢሄድ ማንስ ምን ግዳለሽና? አረ እንደዛ አይደለም ቴቴ። ያንን ፋይል እሷ ናት የወሰደችው። እንዴት አወቅሽ ቴቴ? እሷ እንደወሰደች ታውቂ ነበር? አረ እኔ አላውቅም ቴቴ። አይመስለኝም ወርቄ። እማዬ ትሙት እኔ ምንም ነገር አላውቅም ቴቴ። ሰምኛለሽ አንቺ ልጅ፣ ከሷ ጋር ከገጠምሽ መጥፊያሽ እንደደረሰ ማወቅ አለብሽ። አረ በጭራሽ ቴቴ፣ ምን አለኝና ከሷ ጋር ገጥማለሁ። እኔ ደግሞ ከሷ ጋር ወዳጅ እንድትሆኝ እፈልጋለሁ ወርቄ። እኔና ምህረት ወዳጅ? አዎ። ምን ነው? አይ ምንም። አሁን መጥፊያሽ ደረሰ ስትይኝ ቆይተሽ ብዬ ነው። እኔ የምፈልገው እውነተኛ ወዳጅ አይደለም። ለሷ እውነተኛ ወዳጅ መስለሽ ጥርስሽን ሰጫታለሽ። ለሷ እውነተኛ ወዳጅ እንደሆንሽ አድርገሽ ሳቂላት፣ በደንብ አውሪያት። ከዛ ግን መርዝ ነስንሰሽ የወዳጅነትሽን ጉርሻ ታጎርሻታለሽ። እንዴ ምህረትን ልገላት? እኔ የተሰነዘረውን ጉርሻ ከማጎርስሽ አንቺ ለምህረት ብታጎርሻት አይሻልም? ይሻላል። እሱን አንቺ ታውቂያለሽ። ከሁለት አንዱ ምረጭ። አሁን ገላይን ታጥቤ መጣ። ቆንጆ ቡና ታፈይልኛለሽ።
ጻድቃን ሳይቀጣጠሉ ይገናኛሉ አሉ። ሄሎ ምህረቴ፣ እንዴት ነሽ ወርቄ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እኔ የምልሽ እቴቴ አለች እንዴ? አዎ አለች። ገላዋን እየታጠበች ነው። ምን ነው ፈለግሻት እንዴ? አይ አንቺ ነው የፈለግኩት። ወይ እኔ ምን ነው በሰላም የጠፋብሽን ፋይል መተሽ ውሰጂ። ምን ነው የፈለግሽውን አጣሽበት እንዴ? መተሽ መውሰድ ትችላለሽ፣ ግን እቴቴ እንዳታቃደር። አይ አታውቅም። አንቺ ደግሞ እሷ ከሰማች እኔ ችግር ውስጥ እንደምገባ አታውቂም እንዴ? እሺ በቃ ስትወጣልሽ ነው። እሺ እሺ እመጣለሁ ምህረት። እሺ ደህና ዋይ። እሺ ደህና ዋይ። እሺ ምህረት፣ ገና ከሆኑ ፈገግታዬ ይደርሱሻል። አንቺ ለእኔ ያላሰብሽውን ያክል አንገትሽ ላይ እንኳን ገመድ ቢታሰር አይኔ እያየ ስለት ለማቀበል ወደኋላ ማለት እውነተኛ ጠላትሽ ነኝ። ማነው ብርሃኔን ልነጥቀኝ ወደ እኔ የመጣው? ማነው ደካማ ናት ብሎ ምርኩዜን ሊወስድ በሬን ያንኳኳ? ምንም እንኳን አይኔ ባይ ምርኩዜን ተደግፌ መንገዴን ብጀምር እንኳን በብርሃኔ ቢመጣብኝ፣ ምንም ደካማ ናት ብሎ ቢያስቡ እንኳን ለእኔ የልጄ መነካት አውሬ የሚያደርገኝ ነጥብ እንደሆነ አያውቁም። እንዴት ነሽ ወርቄ? እግዚአብሔር ይመስገን። አንቺ እንዴት ነሽ? ይኸውልሽ እቴቴ ወጣች እንዴ? አዎ ወጣች። እኔ የምልሽ ምህረቴ፣ ያንን ፋይል አልሰጥም ብለሽ አሁን ታዲያ እንዴት ልትሰጪኝ ቻልሽ? ምንም አልጠቀመኝም። እኔማ ስለሌለ አንዳንድ ነገር ይነግረኛል ብዬ ነበር፣ ግን ምንም አልጠቀመኝም። እኔ ግን በጣም አዝኜብሻለሁ። ምን ነው? ምን አጠፋው እንዴ? ምን አጠፋው? እቤት ገብቶ ፋይል መስረቅ ቀላል ነገር ነው እንዴ? እኔ እኮ ያናድደኝ፣ እኔም አንቺም ሰራተኛ ነን። እርስ በርስ ካልተረዳዳ ምን ሆነ የጓደኝነቱ? ብጠይቅሽ ምትሰጪኝ አልመሰለኝም ነበር። እንዴ ለምን አልሰጥሽም ምህረቴ? ስለ ሊሊ ስትጠይቅኝ የደበኩሽ ወይ ደግሞ ያዋሸሁሽ ያለ ይመስል ሰው ልኮ ማዘረፍ ተገቢ ነው? እንደዚህ ፈልጌ ነበር ብትይ እኔም እምቢ አልልሽም ነበር። እሺ ይቅርታ። አሁንስ ሌላ የምትፈልጊው ፋይል አለ? እኔማ ያንን ሰውዬ ልከሽ ከምታዘርፍኝ እኔ ላምጣልሽ ብዬ እኮ ነው። አይ ምንም አልፈልግም። አይ ምህረቴ ግን ያንን ሰውዬ መላክ እንዴት መጣልሽ ባክሽ? ያው አንቺ ምንም ሳታጣሪ ልታስገቢው የምችል ሰው እሱ ነው ብዬ ነው። አይ ያወራሁልሽን ክፍተት መጠቀምሽ ነው። አረ እንደዛ አይደለም ወርቄ። አትደንግጪ ባክሽ፣ እኔ አልተቀየምኩሽም። ያን ልጅ ደግመሽ ብልክልኝ ደስ ይለኝ ነበር። እኔማ አገኘው ብዬ ገላይን ታጥቤ ሽቶ ተቀባብቼ ስመጣ እሱ ይለካ ልም ብሎልሻል። ያኔ ማለት ነው እንደው ድንግጥ ብዬ ነበር የቀረሁት። ያንን የመሰለ ሸበላ ልጅ አመለጠኝ ብዬልሽ። አንቺ ወሬኛ። ምህረቴ ሙች ታጥበሽና ታጥነሽ ይርሽለት ሰው ድንገት እልም ሲል አያስደነግጥም? አዎ ያስደነግጣል እኮ በጣም እንጂ። አሁንም ያንን ሸበላ የሆነ ፋይል ውሰድ ብለሽ ብትልኪው ደስ ይለኛል። እሺ ልኳለሁ። በይህን ፋይልሽን ይዘሽ ሂጂ እንዳመጣብሽ። እንደዛ የተገረፍኩት ለዚህ ፋይል ነው ጀርባዬ እስኪላጥ ድረስ። ይቅርታሽ ወርቄ፣ እኔ ነኝ ለዚህ የዳረኩሽ። ችግር የለውም ምህረቴ፣ እኔ እና አንቺ ጋር መቀያየም የለም። እርስ በርስ ካልተረዳዳን ማን አለን ብለሽ ነው እናቴ። እሱስ ልክ ነሽ። ይሄንን ስልሽ ደግሞ ድገቢያለሽ። ያኔ ይኸውልሽ እቴቴ ነው ይዤልሽ የምመጣው። በይ ደህና ዋይ።
ምንድነው? ለምን እዚህ ድረስ መጣሽ? ለእኔ ብትደውይልኝ ኖሮ እኮ እኔ ራሴ እመጣ ነበር። ችግር የለውም። እኔም ከመቀመጥ ይሻለኛል። መንቀሳቀሱ ጥሩ ነው። እሺ፣ እንዴት ነሽ? ደህና ነኝ። እንኳን ደስ አለሽ። ወደ ስራሽ ተመለሽ። አመሰግናለሁ ቴቴ። ባይሆን ምን እግር ጣለሽ እዚህ? እኔማ አንድ ነገር ላማክርሽ ነበር። ምንድን ነው? ስለዛች ገረድሽ። ተይ ቴቴ፣ ገረድ አትበያት፣ ልጄ ናት። ይሁንልሽ። እስኪ ግን ምንድን ነው እየሰራች ያለችው? ምን ነው ቴቴ? ምን አደረገች? ምንም አታውቂም? ኧረ እኔ አላውቅም። አንቺማ ምንም አታውቂም። ውሎሽ እዚህ ቢሮ እሷ እንደፈለግሽኝ ብለሽ አቅበጠሻት የፈለገችውን እያደረገች ትኖራለች። ምንድን ነው ቴቴ? ምን አድርጋ ነው? ያቺ ሊሊን ታስታውሻታለሽ አይደለም? አዎ አስታውሳታለሁ። እና ከምሩ ጋር ምን አገናኘት? ልጅሽ ጠፋች ብላ እየፈለገቻት ነው። ስራ አጣ ምልክ ሲያሉ ለካስ እውነት ነው። አሁን ማን ይሙት በህይወት የሌለች ልጅ መፈለግ ምን ይሉታል? ሞታለች እንዴ? ያው ነው። ይሄ ሁሉ ጊዜ ስትፈለግ የጠፋችው። ፖሊሶቹም እኮ ፍለጋቸውን ያቆሙት እኮ ስለሞተች ነው። እና ምንድን ነው ምህረት ለምንድን ነው ሊሊን እየፈለገቻት ያለችው? እኔ እሱን አይደል የገረመኝ። እኔ ልጅ አንቺ እንዴት አወቅሽ? አውቃለሁ። በቃ አሁን የመጣው ታይ እንድትያት ነው። ለምን ተይላታለሁ? ምን ችግር አለው? ትፈልጋት ታያት። ምን ማለት ነው? እኔ ልጅ ይቺ ሊሊ የምትባል ሴት ጦሰኛ ናት። ልጄ ልታሳስረው አልነበር? ፈጣሪ ልጄን አልሾለከልኝ እንጂ። እኔ እንጃ ቴቴ፣ እኔ ምንም ከባድ ሆኖ አልታየኝም። ቆይ ግን እዚህ ድረስ ይሄን ልትይኝ ነው የመጣሽው? አዎ ይሄ ልነግርሽ ነው የመጣው። ይቺ ልጅ ምርመራው እንድታቆም ንገሪያት። ያለበለዚያ ግን ነገሮች ሁላ ከባድ ይሆናሉ። አንቺ በዚህ ልክ ምን አስጨነቀሽ ቴቴ? ታያት። አልተዋትም። ምን ነው አንቺ ልጄ ልጄ እያልሽ አቀናጣሻት? ልጅሽን ወልደሽ አቅመሽ ስትስሚ ነው። የሰው ልጅ ልጄ ትያለሽ? ትሰሚኛለሽ? ባዳ ባዳ ነው። ወንድምሽ ይሻልሻል። ይቺ ሊሊ የምትባል መዘዘኛ ልጅ ከተገኘች ልጄን ታሳጣኛለች። ልጄ ይታሰርብኛል። አሁን በህይወት የለችም ምናምን እያልሽ አልነበር እንዴት ቴቴ? ኦሆ ምን ይቺ ቀኝ ሲሉ አግራት ትላለች። ሰሚኛለሽ? ይኸውልሽ በልጄ ከመጣች አልተዋትም። እሺ ብታሳርፊያት ነው የሚሻለው። አርፋ ማትቀመጥ ከሆነ አጠፋታለሁ። እሺ በቃ እሺ። አስደነገጥከኝ እኮ። ቆይ በዚህ ሰዓት ከኔ ውጭ ማን መቶ ይስምሻል? ነው የምትደነግጭው? ውሽማዬ መቶ ይስመኛል ብዬ ነው። ውሽማዬ ስነ ስርዓት እገልልሻለሁ። እንኳን መጣ። ናፍቀኸኝ ነበር። ውሸታም። እኔ ነኝ ወይስ ውሽማሽ ነው የናፈቀሽ? ሁለታችሁ። አንተ ትንሽ ትንሽ፣ ውሽማዬ ብዙ ብዙ ነው። እኔም ትንሽ ትንሽ አሰራኝ። ብዙ ብዙ ነው ሲናፈቅ። ውሽማሽስ? እሱ ትንሽ ትንሽ። እኔ ትንሽ ትንሽም አልፈልግም። ከልብሽ አስወጪው። አታስወጪው? እሺ በቃ አስወጣዋለሁ። ቀናተኛ። ምን ነው አንቺ ማን አባቱ ስለሆነ ነው የሚጋራኝ? አንቺ ብቻዬ ነሽ። ምን ችግር አለው? አላልከብህም እኮ። አንቺ ልጅ በእጄ ልጠፊ ነው መሰለኝ። አንቺ ልጅ በእጄ ልጠፊ ነው መሰለኝ። ናፍቀኝ ነበር። ተመስገን። እኔማ ከልብሽ አወጥተሽኛል ብዬ ፍርሃት ውስጥ ነበር ያለሁት። እሺ ችግር የለም፣ ነገውን ይደርሳል። አዎ እሺ፣ ሌሎቹ አልቀዋል፣ ብቻ ነው የሚቀረው። እሺ አንቺ አጠጪም እንዴ? ጠጥቻለሁ። ፋይሉ መለሽ? አዎ
እሺ ጎበዝ ልጅ። ዛሬ ቴቴ ቢሮ መታ ነበር። ለምን? ምን ፈልጋ? ስላንቺ ልታወራኝ። ስለኔ? ስለኔ ምን? አዎ ስላንቺ። ሊሊን እየፈለግሻት እንደሆነ አውቃለች። እንዴት አወቀች? እሱን አላውቅም፣ ግን ተይ በያት ብላ እያስፈራራችኝ ነበር። በምንድን ተስፈራራሽ? ባንቺ ነው አምሩ። ፍለጋዋን ካላቆመች አጠፋታለሁ እያለችኝ ነበር። ምንድን ነው ይሄን ያህል የሊሊ መገኘት ቲቲን እንደዚህ ያሳሰባት? ምሩ ምን አለ አርፈሽ ብትቀመጪ። ምንድነው እንደዚህ ግግም ማለት? እኔ እኮ ትቻለሁ። በዚህ ልክ እንዴት ሀሳብ ሆነባት የሚለው ነገር ገርሞኝ ነው እንጂ። በቃ ተይ ከተባልሽ ተይ እንዴ። እሺ እሺ የኔ ንግስት። አቤት ንጉሴ ሆይ። እንዴት አመሸሽልኝ? ንጉሴን ሳስብ። ንጉስሽ ማን ነው? ወሽማሽ ነው? ባሌ ነው፣ የልቤ ንጉስ። አሁን ከአንቺ ጋር ቆይቼ አሁን ናፈቅሽኝ። እኔም በጣም ናፍቀኸኛል። ታዲያ ነው ይልኛ? አረ አቴቴ ልታስገድለኝ? እኔ እያለሁ ማንም አንቺን አይነካሽም። አቴቴ ትገለኛለች። ግን ቶም እኔ እናንተ እንዴት ነው አብረን የምንኖረው? እንዴት ነው ማለት? እቴቴ እንዴት ትፈቅድልናለች? የኔ ፍቅር መጀመሪያ እኔና አንቺ ዝግጁ ነው። ከዛ በኋላ እኔም ስራ ጀምራለሁ። ከዛ በኋላ ግን በእኔና ባንቺ ህይወት ውስጥ ማንም አያገባው። እናትህን ብትሆን? አዎ እኔ ማንም ካንቺ እንዲለየኝ አልፈልግም። የኔ ፍቅር ወይ የኔ ህይወት የኔ ደስታ። ወይ ታድዬ ይሄ ሁሉ ነኝ ላንቺ? ለኔ ብዙ ነገር የኔ ፍቅር። ካንቺ ፍቅር መስማት እንዴት ደስ ይላል መሰለሽ። እንደዚህ ደስ ካለማ ብዙ ጊዜ የኔ ፍቅር ቃላት ምነግር በጣም ደስ ይላል። እሺ የኔ ፍቅር ደህና ደሪ። እሺ ደህና ደር። እወድሻለሁ። እኔም እወድሃለሁ። ደህና ደርልኝ። እንደም አልተኛሽም እንዴ? በየት በኩል ሰው ይተኛል? ምን ነው ረበሽኩሽ እንዴ? አረ እኔ እንቅልፍ እምቢ አለኝ እንጂ። ቁጭ በል። ይቅርታ። ከማን ጋር ነበር በዚህ ሌሊት ይሄ ሁሉ ሰዓት የምታወራው? ንገረኝ፣ ከማን ጋር ነው እንደዚህ የምታወራው? ከፍቅረኛዬ ጋር። ማናት ፍቅረኛ? ያቺ ገረድ ናት? አይ እሷ አይደለችም እኮ ማይ፣ ከሷ ጋር አቁመናል። እና ሌላ ናት? አዎ ማይ፣ አንቺ ማስከፋት አልፈልግም። በቃ ተዋታሲን ተውኳት። ጎበዝ ልጅ፣ እንዲህ ነው እንጂ የእናቱን ቃል በደንብ ማክበር።
ያቺ ልጅ ስለ ሊሊ መመርመሩን ቀጥላበታለች። ምን እናድርግ? ምን አድርገን እናስቆማት? የኔ ልጅ እኔ እንጃ እማዬ፣ ፖሊሶች ፈልገው አላገኟትም። እኛም ቢሆን ስንት ጊዜ ፈልገን አላገኘናትም። ስለዚህ ተፈልጋ አታያት፣ አታገኛትም። እኔ ዝም ብዬ አልተዋትም። ይሄንን ፍለጋ ማቆም አለባት። አንቺ አትጨነቂ፣ እኔ ለኪድ እነግራታለሁ። ዛሬ ሄጄ ነበር፣ ግን እሷም ያው ናት። በቃ አትጨነቂ፣ እኔ እነግራታለሁ አልኩሽ እኮ። ይሻላል የኔ ልጅ አናግራት። ያው እቺ ልጅ ተገኘች ማለት አንተ እንደምትታሰር ማወቅ አለብህ። በቃ እማዬ መሽቷል፣ እንተኛ። እና መቼ ነው የምታስተዋውቅ? ማለት አዲስ አጮኛል ነው። አንድ ቀን። ደህና ደሪ። ሰላም ደሪ የኔ ልጅ። ወይ ሰላሜ፣ እንዴት አደርሽ? ደህና ምሩ፣ እንዴት አደርሽ? አለሁልሽ። ምን ነው ጠፋሽ እኮ? ትናንትና እኮ በእናትሽ ስራ በዛብኝ፣ ቀበሌሊት ገብቼ አልደወልኩልሽም። ይሁን። እና ምን እያሰብሽ ነው ምሩ? እኔማ ምንም አዲስ ነገር ስለሌለ እኮ ነው ዝም ያልኩሽ። እንዴት ነው ምንም አዲስ ነገር አላገኘሽም? ትናንት ሄድሽበት እንዴት ሆነ? እባክሽ አልተሳካም። ትናንትና ሴትዮዋን ልከታተላት ስል ማሚ ያዘችኝ። ከዛ ትናንትና ቀኑን ሙሉ በቃ ይሄን ክትትልሽን አቁም እያለች ስለምነኝ ነው ያለችው። አመሰግናለሁ ምሩዬ። ዛሬ ስራ የለኝም፣ ምን ላግዝሽ? አታስቢ ሰላም፣ ሊሊን እናገኛታለን። እኔ ሊሊን ሳላገኛት በሰላም አልተኛም። እሺ በቃ ደውይልኝ። እኔ ጠዋት አሁን ክላስ አለኝ። ከሰዓት ስወጣ አንድ ነገር እናደርጋለን። እሺ ምሩዬ፣ መልካም ቀን። እኔ አሁን ክላስ ልገባ ነው። ከሰዓት አንድ ነገር እናደርጋለን። እሺ ሰላምዬ፣ ከክላስ ስወጣ እደውልልሻለሁ። ሰላም ዋይ። ሄሎ ወይዘሪት ቅድስት ነኝ። ማን ልበል? እኔን አታውቂኝም። አንድ ነገር ላስጠነቅቅሽ ነው የደወልኩት። ምንድን ነው? ልጅሽ ምህረት የጀመረችው እንቅስቃሴ ህይወቷን ሊያሳጣት እንደሚችል አታውቂም ማለት አልገባኝም። ቆይ አንተ ማን ነህ? የእኔ ማንነት ምን ይሰራልሻል? ዋናው የደወልኩበት ዓላማ የልጅሽን ሬሳ ከምናሳቅፍሽ ቀድመሽ ይሄንን ፍለጋዋን እንድታቆም አድርጊያት። እሺ እሺ፣ እሷ ምንም እንዳታደርጉብኝ፣ እኔ ተይላታለሁ። እንዳትነኩብኝ። እኛ መጥፎ ነገር እንዳይፈጠር ስለምንፈልግ ነው ደውለን የምንነግርሽ። አንዴ ትንፋሿን ማቋረጥ ይቻላል። ይህ ነገር ከመፈጠሩ በፊት አስቁሚያት። ሄሎ ሄሎ፣ እንዴት ነህ ቶማስ? እግዚአብሔር ይመስገን። ማለበት ዝም ብለህ ስሙኝ። ምህረት ፍቅረኛ እንደሆነች እናውቃለን። አንተም አሁን እያደረገች ያለችውን ነገር የምታውቅ ይመስለኛል። ይህንን ጉዞ እንድታቆም እንፈልጋለን። ይህንን ማድረግ የምትችለው አንተ ነህ። አይካለች ደግሞ ደሟን ለማፍሰስ ግድ ይለናል። ቆይ አንተ ማን ስለሆንክ ነው ይሄንን የምታደርገው? ትሰማኛለህ ቶማስ? ትቤትህን ተውና ፍቅረኛን አድናት። አይ ካልክ ደግሞ እኛ ሬሷን በር ላይ እናስተኛልሃለን። ሄሎ ሄሎ ሄሎ